እቃውን ጭና በትልቅ መኪናው ቡም ቡም ስትል የኔ ልጅ ኧረ በጌስ ከማንም አትገጥም። በጣም ሌላ አይደለም። ጎበዝ ናት። እኔ ፓይለት እንድትሆን ነው የምፈልገው። አሁን ጠብቂ፣ ነገ ታይዋለሽ። ትራቨል ሳረግ ነው እናት ስለሆንኩ አይደል? አይ ታዲያ እኔ እናት ቦንማ እናቴን እዚህ ጋር እናቴ ምናምን እኮ ልሽ ነበር። ኖ ሳምሪ በጣም የተለየች ጎበዝ ናት። ስማርት ናት። በጣም ቅመም ናት። ታያት ቅመም ታውቂያለሽ? ቅመም በጣም ስማርት ናት። ከእናትነት ጋር የተያዘ ሳይሆን ለየት ያለ እንትን አላት። ለየት ያለች እናት። እንደሌላው አይደለች። እንደሌላው ልጅ አይደለችም። እንዲያውም እስቲ ይሁን ብቻ ዋናው ጤናው ነው እንጂ የት እና የት ትደርስ ነበር። ዋናው ጤና መሆኗ አሁንም ከእግዚአብሔር ጋር አይቀርም። ዚስ ኒሽት አይንፋክ genau አይንፋክ ስቲ ኒሽት ኃይለኛ ናት። በጣም ኃይለኛ ናት። ይገባታል። ለምን ነው ታውቃለች? ኃይለኝነቷ ለምን ታውቃለች? ሁሉ ኃይለኝነት አይደለም። ይኸውላችሁ ድስት ወይ የራሱን ክዳን ማግኘት አለበት ወይንም ከሱ ሰፋ ያለ ነው ሊከር ነው የሚችለው። ብዙ ጊዜ ሴት ልጅ ብዙ ነገር አዋቂ ስትሆን አብሯት ያሉት ሰዎች ከሷ የበለጡ መሆን አለባቸው ወይንም ከሷ እኩል መሆን አለባቸው። ካልሆነ መናናቅ ይመጣል ስላችሁ ወይ ያ ሰው ኮንፊደንስ ያጣል። እንኳን ኮንፊደንስ ያጣል፣ ምክንያቱም እሷ ሁሉንም ታረጋለች። ሁሉንም ስፖርቱን ብትል ኳሱን ብትል ታንቀረቅብልሃለች፣ ዋናውን ብትል ባህር ተዋኝልሃለች፣ ሞተር ጀልባውን ብትል ትነዳልሃለች። ውጪና እዛ ላይ የሆነ ነገር አርጊ፣ እኔ እርግጠኛ ነኝ ንጂ ብትላት ትነዳልሃለች። ላይ ወጣ ደፋር ናት ልጅቷ። ስለዚህ አይንፋህ አይደለም ማለት ኦፍ ኮርስ ከሷ መብለጥ አለብህ። ከእንደዚህ እሷ ብቻ ሳትሆን እንደዚህ አይነት ሴቶች ብዙ አሉ እና ከሷ መብለጥ አለበት። አጠገቧ የሚኖር ሰው በእውቀትም ከሷ የተሻለ መሆን አለበት፣ በሀብትም ከሷ የተሻለ መሆን አለበት። የሷ ዲፔንድ መሆን የለበትም። ገባችሁ? እኔ አሁን ብሞት እንዲህ አርጊልኝ አልላትም። ቢያስቸግረኝም እንዲይዝና እንዴት ይደረጋል ምናምን ስል ቀስ ይቆጣ ያምጫውጩ ብላኛል። እንዲህ አርጊልኝ መናቅ ነው የሚመጣው። ትንቀኛለች። አርጊልኝ ብላት ትንቀኛለች። ናቲን አሁን እንደዚህ አርጊልኝ ምናምን እለዋለሁ አይደለ? ናቲ እኔ ደግሞ ቢንቀኝ ምንም ቢለኝ እሱን ስጠኝ። እሷ ራሷ ትላለች። አሁን እንዲህ ትላለች፣ እኔ እሰራለሁ የሚመሰገነው እሱ ነው። እኔ የሆነ ነገር አደርግልሻለሁ አንድ ቀን ነገ እንዲያርጌ እንዳትለኝ ብዬ ነው እንዲህ ለመናችሁ። ኖ የለም እምቢ። ምክንያቱም እንደዚህ አይነትን ሰው እንዲህ ብለን እንዲህ ነው የምንለው። ቲንክ እንደዚህ ብለህ ነው እንጂ ካልሆነ እንዳትለኝ። እንደዛ ነው። ቀላል ህይወት የኔ ቆንጆ እንዴት ነሽ? ታዲያ እሷን እኮ ወስደውብኝ እኮ ነው። ታዲያ የቤታችንን ቅመም የቤታችንን መብራት የኔ እናት የግል ሊያረጉ እኛ በለፋንበት የኛ ብቻ ልጅ ከባድ እኮ ነው። አሚን ህውዬ ሁላችንም ልጆች ይባረኩ። እንደዚህ አይነት ልጆች ናቸው የሚበሉብን። ገባችሁ? ለፍታችሁ እግዚአብሔር የሰጣችሁ በረከት ቢኖር እንደዚህ አይነት ልጆች ናቸው። ከዛ በማንም ይወሰዱባችሁና የነሱ መብራት ሊያደርጓቸው ይፈልጋሉ። እኛን እንዲከዱ እኛ ጋር እንዳይሆኑ ወይ ምልክስ አከሚ እኛን እንዲከዱ እንደ እናት አንድ ቀን እንኳን ካጠገብ አይርዱን ምን አይሉን ግን አጠገባችን ልጅ አላቸው መባሉ ራሱ ትልቅ ነገር ነው። ከእናት አጣልተው ከአባት አጣልተው የራሳቸው ልጅ ሊያረጉ ይፈልጋሉ። በባላቸው ወይ በወንድ ልጆቻቸው ወይ በሴት ልጆቻቸው። እኛ ለፍተን ባሳደግንበት ማሰብም አልፈልግም። አሁን ነው የተሰማኝ ታውቃላችሁ። ግን
አሁን ድሮ ገና ተስፋ ምን እንደሆነ ታውቃለች። እኔ ድሮ ገና ተስፋ ነበር በቃ ስታድግ ራሷን ችላ እንደዚህ ብዬ ነው እንዲህ። አሁን ግን ድርጊቷን ሳይ ለካ ወስደውብኝ ነበር። ታውቃላችሁ ወስደውብኝ ወስደው የራሳቸው ሊያረጉ ወይ ጉድ ወይ ጉድ ወይ ጉድ። አይስወር ከባድ እኮ ነው ግን ይለፋችሁ። ንብረት ቢጠፋ እኮ ይሻላችኋል። ንብረት ቢጠፋ ለምን የፈለገ ነገር ድምጥ ማጡ ቢጠፋ ግን ልጃችሁን ግን አትጡ። በሰው በተለይ በማንም ቆሸ ቆንበሬ እኔ አሁን ያመመኝ ታውቃላችሁ። አሁን ያመመኝ አሁን ሰዓት አምልጣ እንዲ ልካ ልታመልጠኝ ነበር እላለሁ። እግዚአብሔር አምልጣኝ ነበር። ችግር የለውም 5 ዓመት ምንም ያጣሁት ነገር የለም። ግን ለዘላለም ሊያሳጡኝ ነበር ብሞት ኖሮ ቅመሜን ሊያሳጡኝ ቅመሜን ልጄ እነሱ የዘላለማቸውን ያጣሉ። ከባድ እኮ ነው እግዚአብሔርን። እኔ ለዛ ነው አንዳንድ ነገር ሳይ ተው ምለው ገባቸው። በተለይ እናትና ልጅ ወይኔ ጅሎቹን እኮ አይወስዱብንም እኮ ጅል ሴት አሁን ጅሎቹ ውሰዱ ብትሏቸው አይወስዱም። ከልጆቻችሁ ጅል ልጅ የላችሁ ያ ውሰዱ ማን ይፈልጋቸዋል? ጥሩ ልጅ ካላችሁ ገቢ የምታስገባ ጭንቅላት ያላት ቆንጆ ከሆነች ያረቢ ጌታዬ የልጄ ሚስት በተለይ ሴት ከሆነች ወንዱን ይወሰዱት። እኔ ምን አገባኝ እንዴ? ሴት እኮ በእናታችሁ ጓደኛም ናት፣ ልጅም ናት፣ እህትም ናት፣ የኔ ናት፣ ቅመማችሁ ናት፣ ገበናችሁን ሸፋኝ ናት። ያ ስታምር ሴት ልጅ እኮ ብቻዋን እኮ ዳይመንድ እኮ ናት። እኔ አሁን ዝንጥ ስትልልኝ ምናምን ሳያት እንደዚህ አሁን ኢትዮጵያ ምናምን ሳያት የጂጂ ልጅ እኮ ነው የሚባል ወስደውብኝ። ወይ አሁን ያመኛል። አሁን ቁጭ እየሳቡ እናታቸው ድንጌት እምላለሁ። አንድ አለማችሁን ሳታዩ የልጃችሁን እድገት ሳታዩ የልጃችሁን ውጤት ሳታዩ የልጃችሁን ትልቅነት ሳታዩ በእነሱን ሊያዩ ይፈልጋሉ። እኔ በለፋውበት ያረቢ ጌታ አረ ይሄስ መዓት ነው። ሰው እንዴት የሰውን ንብረት ይወስዳል? የእናትን ቦታ እንዴት ይተካል? ይደረጋል እንደዚህ ግን አይደረግም እኮ። በጣም እኮ ነውር እኮ ነው። ለዚያውም ስንት የለፋችሁባቸው ልጆቻችሁ ነው። ከባድ ነው በጣም። እንደ ንብረት አድርጎ ጥቅልል አድርጎ መጫወቻ ሲያደርጓቸው ይሄ ከባድ ነው የእውነት። በጣም ከባድ ነው። ያማልም ከባድ ነው የእውነት። ግን እግዚአብሔር ታላቅ ነው። ለቀማኛም ቀማኝ አለው የእውነት። ለቀማኛም ቀማኝ አለው። እኔ እስቲል ነው ራሱ እንዲላለው ነው። አሁን ራሱ በእናትና በልጅ አይገባም፣ በእናትና በአባትና በልጅ አይገባም ነው። ምክንያቱም ስሜቱን ስለማውቀው እኔ ልጅን ከአባት ከእናት ምንጥል ስሜቱን ስለማውቀው እንደዚህ አይነት ነገር እኔ አይመቸኝም። ግን የኔንም እንዲወስዱ አልፈልግም። የኔ ኮታ አለ እኮ እናትም ከልጇ የምትፈልገው ነገር አለ፣ አባትም ከልጁ የሚፈልገው ነገር አለ። ያንን ሲቀማቸው ያናድራቸዋል። ግን ካርማ እዘብጭ ይባላል። ካርማ
ክፉ አትስሩ። ያማል። ያ የሞቀ ቤታችሁ ይበጠበጣል። እኔ ሞቀ ቤቴ ልጄ ነው የተቀመጡት የነበረው። ዛሬ ግን ክፉ አትስሩ። አንዳንድ ሰው እንደዚህ አይነት ነገር አይታየውም። ገባችሁ? እና ትምህርት ይሆናችሁ። ኦኬ እኔም ትላንትና ልክ አልነበርኩም። ማድረግ አልነበረብኝም። እንዲህ ማድረግ ነበረብኝ። አሁንም እምለው እኔ አሁንም ለሌሎቻችሁ አሁንም እንደዚህ የምትደነፉ አላችሁ። እናትና ልጅን ለይታችሁ ቤታችሁ የሚሞቅ የሚመስላችሁ ከርሳሞች አላችሁ። እናንተ ልጆች የሰው ልጅ ቀምቶ በጣም እኮ ነው የሚያስቀው እኮ የሰው ልጅ ቀምቶ የራስን ልጅ ለማቀፍ it's not working baby። አንተም ተራ ሲደርስ ታስረክባታለህ ልጅ። ያ ደብል አድርገን እናቅፋለን እኛ እናቶች። ጥሩ አይደለም፣ የእውነት ጥሩ አይደለም። ቀልብ እኮ ይሰበራል። ምናልባት እናንተ ምንም አንዳንድ ሰዎች አሉ እዚህ የፈላባቸው እዚህ ላይ ያሉ ገባሽ? በጣም የፈላባቸው አሉ። የሰውን ቤት አቀዝቅዘው የራሳቸው ልክ ሁሉም አንቺ የሰውን ባል ቀምተሽ የራስሽ ቤት እንደማይሞቀው በሙሉ እንዳንዳንድ ሰዎች ያ አይ ዋኖፌ አይ ሞተሪኮን አኬኒሜ እንዴት ነው አሁን የምትመጪ? እኔ ቆንጆ ጌሜ ላይ ሳትገኝ አሁን የምትመጪው ዋትስ ጎይንግ ኦን ዲዩ? ጌሜ ላይ ጠፍተሽ አሁን ትመጫለሽ? ኧረ ሰብተሻል። ተይ እሱ እንኳን የኔ ጌም እንዴት አይሰማም? ማማዬ እንዴት አይሰማም የኔ ጌም? ቴንክ ዩ ሶ ማች። አመሰግናለሁ እናቴ። ቴንክ ዩ። ኧረ እኔ ምንም አላውቅም። እንደማውቀው እንዴት ነበር ሂዊ ጌሜ? ዊ ዋዝ ቢዚ ፎር ዋ ለምን ስራ ነሽ? አዎ ደስ ይል ነበር። ቆንጆ ነበር። ቀጥር ምጥን ያለ ቆንጆ። እኔ ቆንጆ ነበርኩ አይደለ? አላየሽም? ጌሜ ስርዓት ያለው ያ እንዲበጠበጥ ፈልገው ነበር የሆኑ ሰዎች። እኛ ግን አንበጠብጠው። አዎ እንደዛ። ኧረ በስመ አብ ሌት ለምኑ ተመስገን። ምን እንትን የምንለው ነገር የለም። አልሰማሽም? ሆነ ፊት እሱክ ችግር የለም። በሚቀጥለው እኔ በነገራችን ላይ ብዙ ሰው ነበር፣ ብዙ ሰው ፕሮሚስ ገብቶ ያልመጣልኝ ሰው አለ እንጂ ተጫዎች ብለው ያሉኝ ሰዎች ራሳቸው አልመጡም። አይ ዶንት ኖ ዋይ። በነገራችን ላይ አንድ ነገር ተማርኩኝ። ማንንም ሰው ይሄ እንኳን ኦኬ ጌም ነው ገባችሁ? እኔ አለው ተጫዎች ያሉኝ አሁን ነው ትዝ ያሉኝ። እንዲያውም አሁን በቀደምታ ትዝ አላሉኝ። እኔ ያለው ተጫዋች ምናምን አይዞሽ ምናምን እናሸንፋለን ሞቅ ያሉ 3 ሰዎች አልመጡም። 3 ሰዎች እንዲሁ ደግሞ ይመጣሉ ምናምን ያልኳቸው እንደዚህ ነው። ወደ 4 ሰዎች አልመጡም። በጣም የምተማመንባቸው ሰዎች አልመጡም። 2 የምተማመንባቸው 2 እንኳን ራሳቸው እንመጣለን ያሉት ሰዎች አይ ዶንት ኖ አልመጡም። እና ጌም ኢዝ ጀስት ኤ ቻንስ ላክ ነው እና ኢትስ ኦኬ። አሪፍ ነበር፣ ቆንጆ ነው። ምክንያቱም ከኪሳችሁ አውጥታችሁ ገንዘብ በግድ ካልሰጣችሁኝ ማለት ያ እሱን ተማርኩኝ። ግን አንዳንዴ ደግሞ ምን አለ መሰለክ የሰው ልጅ በህይወቱ የሚያጋጥመውን አታውቅም። ገባክ? አስበውበት ወይ ፈልገው ወይ ካርዱን ቢሊላቸው ይችላል፣ ወይ ያሰቡትን ገንዘብ ለእኔ ሊያወጡልኝ በቃ ይዛለታ እንደዚህ ገንዘብ ላይሳካላቸው ይችላል።
ወይ የሆነ ነገር ሊፈጠር ይችላል እና መውቀስም አልፈልግም። ይሄ መቆጣትም መውቀስም ማዘንም ምክንያቱም እንትን አይደለም። ይሄ ጀስት ጌም ነው፣ በቃ ጌም ነው። ብትቸገር የምትበላው አሁን ብር ባይኖረኝ ኖሮ ብሩ ቢያስፈልገኝ ኖሮ ወይ እርዳታ ነገር ወድቄ ቢሆን ተቸግሬ ቢሆን ኖሮ ኦኬ ገባችሁ ተሸወድኩ እላለሁ። ይሄ ግን ጌም ስለሆነ ትርፍ ነገር ስለሆነ እንትን አይለኝም። ቢሰጡኝ ደስ ይለኛል። ጥሩ ቦርሳ ገዛበታለሁ። ሌላ የማደርግበት ነገር የለም። ካልሰጡኝ ደግሞ ኦኬ ደስ ይለኛል። ህይወት የሚለውጥ ነገር ከሆነ ደግሞ የኔን ህይወት አሁን ለምሳሌ አንድ 500,000 ዶላር ቢሆን ምክንያቱም ካለኝ የበለጠ ነው የማስበው እንጂ ባለኝ ላይ እንዲጨመርልኝ ነው እንጂ ይሄ እዚህ ጋር ለትንሽ ለ1,000 ለ2,000 ለ10,000 ዶላር እኔ እንደሱ አልፈልግም። እኔ የምፈልገው 500,000 ዶላር የሆነ ከ500,000 1 ሚሊዮን ዶላር ምናምን ከሆነ በቃ የዛለት በቃ አይዶን ነው አላውቅም ወይ እንደሱ ቢሆን ደስ ይለኛል። ከዛ ያነሰ ግን ጀስት ኢንጆይ ነው የምታደርገው። ጥረታችን እኛ 500,000 ዶላር ለማግኘት ነው። ይሄ ህልሜ እሱ ነው። የሆነ በቃ ፕራይቬት ጀት ምናምን ነገር የምሰራበት ምናምን ነው እንጂ በህይወቴ እኔ ስንትና ስንት ብር አጥፍቼ የመጣሁ አጥፍቼዋለሁም አለኝ። በቂ ጤና አለኝ እግዚአብሔር ይመስገን። ምበላው አላጣው፣ ምጠጣው አላጣው፣ ምለብሰው አላጣሁኝም። ህይወቴን የሚለውጥ ከሆነ ግን 1 ሚሊዮን ዶላር ይስጠኝ እና በቃ ትንሹ በቃ ላሳንስላችሁ 500,000 ዶላር ካላችሁ ሀብታሞች ካላችሁ 500,000 ዶላር እዚህ ጋር ኢንቨስት ብታደርጉልኝ በቃ ነገሮች በሙሉ ተጠናቀቁ፣ አለቁ። ያችን 500,000 ዶላር የራሴን እጨምርባታለሁ። ባይ ባይ ለንደን ቻው ባይ። ከዛ በኋላ የለም በቃ እዚህ ጋር እንገናኝ። ይህንን እንደዛ ነገር ብታደርጉኝ የተሻለ ነው። አሜሪካን ሄዳለሁኝ፣ ዱባይ ሄዳለሁ። ዱባይ ሄድና ውይ ለካ የዱባይ ቤት ለካ 500,000 ዶላር ነው ራሱ። ይሄማ ህይወት የማይለውጥ 500,000 ዶላር ራሱ ምን ይሻላል? 5 ሚሊዮን ዶላር ላለው ብዬ ነው እንዴ ተሳስቼ 5 ሚሊዮን ዶላር አድርጉት። ያ የኔ 5K ይጨመርበታል። አለቀ በቂ ነው። ለካ ዱባይ ለካ 500,000 ዶላር ነው ቤቱ። ቁጥር እኮ እንዳባዱ ላይ እየተሳሳትኩ ተስፋ ቆረጥኩኝ። ዋናው ጤና ነው። ጤና ነው በምንም መንገዜ እኔ እናት በምንም የማናመጣው እና ሻንጣ የተከፈተልኝ እንኳን ደስ አላችሁ። የ700 ብር ሻንጣ የተቃጠልኩኝ ሴትዮ እኔ አስበው ኋላውን እዚህ ጋር 7,000 ብር ባጠፋ ያ ዋናው ጤና ነው። ግን በእናታችሁ ቢሆንም ባይሆንም እቅዳችሁ ትልቅ ስሙትላችሁ። መስክዬ አሁንማ አልጫወትም። አልጫወትም፣ ብር ያለቅ። እስቲ ቆይታ አባቱ እረፍት ላርግና በቀደም ተጫዋች አልወጣልኝ። ሁሌ አንድ ቁጥር ነው የምጫወተው። አሁን በድጋሚ የጸሊና ህልማይና ከላይ የሆነ ቁጥር ከተላከልኝ በሱ ደግሞ ጀምራለሁ። ስንት ዓመት ቆርጣል። የለም እኔችን ብር ማሳላገኝ ወይ አንድ ሀብታም ማሳልገድል አንድ ሀብታም እጄ ላይ ሲያወድቅ ታያላችሁ። ወይ ሀብታም እጄ ላይ ይወድቃል ወይ እሱ ላይ ይወድቃለሁ ወይ ደግሞ ምን ይታወቃል? የአላህ ነገር ይሄ እነሱ የአላህ ነው የእግዚአብሔር ስራ አይታወቅም። ገባችሁ? አሁን ሁለቱ ተስማምተው ለኔ ቢሰጡኝ ምን አለበት? አንድ 5 ሚሊዮን ዶላር ቁጭ ነው ያልኩት እዚህ ጋር። አቤት እኔ እናንተት እዚህ ላይ ያላችሁትን በሙሉ ወስጄ ዱባይ ያዝናናችኋለሁ። አንድ 34 ሰው አቤት የዛኔማ እንዴ ነው የምትሉት? ጀጀየ አንቺ የኢትዮጵያ ወዳጅ፣ አንቺ አማራ ወዳጅ፣ አንቺ ተጋር ወዳጅ፣ እሷ ከኢትዮጵያ ስትሆን እሷ ለኦሮሞ ብላ አቤት ስሜ በሙሉ ይገለበጣል። እኔ አሁን 5 ሚሊዮን ዶላር ማግኘትን ብታውቁ ያ እሷ እኮ ማለት ትላላችሁ።
እሷ እኮ ማለት ሰውን ያሳሳታት እሷ ሻምፓኝ ኧረ በስመ አብ አልከፈተችም። እሷ ሻምፓኝ የከፈተችውና ሻምፓኝ ከፍታ አማራ ሲሞት ምናምን ያለ በሙሉ ይስተካከልና ወሬው ኧረ ውሸት። እሷ ኧረ ተሳስታችሁ። ከድሮም እሷ አልከፈተችም። እንዲህ ከፍታለሁ ብላ እኔ ብያችሁ አይደለም። ስሜን አስተካክላችሁ አጥባችሁ ተኩሳችሁ የተጨማደደውን በሙሉ አድርጋችሁ ከዛ ትመጣላችሁ። ከዛ ፔጅን ትመጣላችሁ ታያላችሁ። ከዛ እኔ ደግሞ ዱባይ ሄድና $475,000 ቤት እገዛለሁ። ይሄ ኪንግ ቤድ ያለበት ይሄ ትልቁ ምናምን እሱን እገዛለሁ። ከእንትና እገዛለሁ። ከማነው ስሙ ከአዶናይ እሱን እገዛለሁኝ። ይቻላል። ብር ካለ ኃጢአት በሙሉ በምድር ላይ ይታጠብላል። በሰማይ ብቻ ነው የሰማይ በር ላይ የማያስገባው እንጂ በምድር ብር ካለ ትበራለህ። በሰማይ ግን አትችልም። በሰማይ የምትችለው ጥሩ ሰው ስትሆን፣ ጥሩ ስነ ምግባር ሲኖረ ብቻ። ከዛ በኋላ ራሳችሁ ከኢትዮጵያ ራሱ እንዲ ነው የምትል ጂጂያ እና ከሌ ጋራ እርዳታ አለና እስቲ ደጉሚ ትሉኛላችሁ። ትመጡና ሳምርዬ ናትዬ የእሷ ልጆች እኮ አቤት አቤት ስሜ አቤት አቤት ስሜ ጌታ ወይ ምን አለበት ስሜን ለማደስ ብለህ እዚህ ጋራ $100,000 እንኳን የሚያወርድ ህዝብና ሰው የሆነ ሰው ብትሰጠኝ ምን ይላል? ምን ይላል? ካልሆነ ኃጢአቴ እየበዛ ነው እዚህ ምድር ላይ። መኒ ቶክ የስ መኒ ስቶክ መኒ ስቶክ ይገርማል እኮ ብር ያወራል ራሱ ይላሉ ዘመዶቻችን። እና ኤኒዌይ ሻንጣችንም ተሰርቶልናል። እኛ ኤኒዌይ ቴንክ ዩ ሶ ማች እናመሰግናለን ስላደረጋችሁልን ነገር፣ ስለሰጣችሁን ክብር። ሻንጣችንም ተሰራ። እኛም ወደ ዱባያችን ልንሄድ ነው። ሰሞኑን ግን አንድ የጠረጠረ ሰው የለም። ፀጉሬን እንደዚህ ስሰራ ሁሌ መጥና ጂጂ ቫኬሽን ልትወጪ ነው ትሉኝ ነበረ ድሮ። ዛሬ አሁን ግን አላላችሁኝም። በቀደም ያ ምስኪኮ መኒስ ኤቭሪቲንግ ምድር ላይ ነው። ግን አንዳንዴም ብር ሁሉንም ሊሆን አይችልም። አንዳንዴ አታምሪ፣ ብር ስላለሽ አታምሪ፣ ታስጠያለሽ እንዲያውም እና ዳይመንድ ቲንክ ዱባይ ነው የምሄደው። ሶሊ አይ ዶንት ኖ ዌር በት አይ ሉክ ጉድ ሆቴል፣ ቆንጆ ሆቴል እያየሁ ነው። ይህ ሻንጣ ግን የወርቅ ነው። ጂጂ በጣም ትወጂዋለሽ። ያ ሻንጣ እኮ አይደለም ዋንባይ፣ ያ ሻንጣ ያ ቀዩ ሻንጣ እሱ እኮ አይደለም። ሌላ አዲስ ገዝቼልሽ ዛኔ የዛሬ አመት ከምና የዛሬ 2 ዓመት ነች ማላዲቭና አልሄድኩኝም። ሴት ገዝቻ ነበረ ሻንጣ፣ አሪፍ ሻንጣ። ያ እሱ መልሶ ኮዱን ሰጥተውብኝ ልጆቹ ነካክተውት ኮዱ እንትን ብሎ በቃ ጉዱኝ የለሽ አብጃ ብቻ አያጅቦ ግን ምን ሆኗል ሰሞኑን? ሰላም ሰላም። ሉሲ መስለሻል? ያ በጣም እኔ ኮድ እኮ የኔ ኮድ ሌላ ነው። እኔ ሰጣሁትኝ ሌላ ሁሌ የምሰጣት ኮድ አለች ከጭንቅላት ውስጥ በማትወጣ ሻንጣ ላይ የምሰጣት እሱን የሰጣሁት። ከዛ በኋላ 00 አድርጌ አስቀመጥኩት ዘግቼ በ0 ለካ ከፍተው በድጋሚ ትንሽ ላይት አላት ውስጧና ህጻናቶቹ ናቸው ልጆቼ ናቸው አርገውት ዘግተውታል። ከዛ አንድ ቀን ለሆነ ነገር ልከፍተው ስስ ማለት ከፈታል። አበድኩኝ። ግን እያማረብሽ ነው የመጣሽው። ይሄ እድሜ ለተወሰነ ጊዜ በጣም ያሳምራቸዋል።
ይሄ ከ40 እስከ 50 ያለው እድሜ ማለት ነው። ያሳምራችሁና ልክ 51 52 ስትገቡ የመጨረሻ ፊት ላይ ያለ ምናምን ነገር እየወደቀ ይመጣል። የፊት ቆዳ እየተንጠለጠለ ይመጣል ምናምን ነገር እና እንትን ትላላችሁ። እና ጋይስ እዚህ ጋር አንድ ነገር ልጠይቃችሁ። በቀደምነታ ጌም ስጫወት ማለት ነው ጊፍት የሰጠችኝ ፐርፕር የምትባል ሴት ታውቋታላችሁ? ውስጤ ናት ያለችው። በቃ ውስጤ ጭንቅላቴ ውስጥ አለች። አላቃትም ግን መታ ጊፍት ሰጠች። አንበሳ ወረደችልኝ።